ዋንቴሪዮ እንግዲህ ሉሊትን ወደ ዳዊት ወደ ቤት ይዟት መጥቷል ማለት ነው። ገንዘብ ከሮዛ ከተቀበለ በኋላ ሮዛን ከርቷት ሉሊትን በሰላም ወደ ቤቷ መልሰዋታል። ሰላም ሰላም፣ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆንልኝ የኔ ወርቆች በትህትና ጠይቃችኋለሁ ማለት ነው። ትንሿ ሙሽራን ክፍል 18 እንጅላችሁ መጥቻለሁ። ክፍል 18 ላይ እንግዲህ ባንቴሪዮ ምንም ነገር ሳያረጋት ሉላዬን ወደ ቤት መልሷት ማለት ነው። ሉሊት እንግዲህ ወደ ቤት ስትመለስ ዳዊት በጣም ነበር እየደነገጠው። በዛውም ደግሞ ከባንቴሪዮ ጋር በማየቱ በጣም ነበር የተበሳጨው። ግን ተረጋግቶ ሁሉም ነገር ከሞገስ እኔ ነኝ ያስጣልኳት፣ ልደፍራት ነበረ፣ እኔ አሁን የፈለግከውን እኔ ማድረግ ትችላለህ፣ ልታሳስረኝም ትችላለህ፣ ግን አሁን መጀመሪያ ደስታን አጣጥም ብሎ ሲነግረው ሉሊትን እያቀፈ እያለ ሮዛ እንግዲህ ከዚህ በፊት ደውላላት ሞገስ ባንቴሪዮ ሉሊትን እኔን ደብድቦኝ ሉሊትን ወስዷታል ካላት በኋላ ደውላ ለባንቴሪዮ ልጅቷን አስወግዳት ወይም ደግሞ ለዛ ደላላ አሳልፈ ስጣት፣ እኔ ብዙ ገንዘብ እከፍልሃለሁ ብለው ነበርና ገንዘቡን አስገቢልኝና ማስወገድ የምትፈልጊ ሰው ወይም ደግሞ ወደዛ እንዲመለስ የምትፈልጊ ሰው የምትፈልጊው ነገር ይደረግልሻል ብሏት ነበርና ገንዘቡ ወደ እሱ አካውንት ከተላለፈለት በኋላ እችን ልዕልትማ እኔ ለዛ አውሬ አሳልፌ አልሰጥም፣ እሷንም ልጎዳት፣ ንጹህ ልጅ ገል አልችልም ብሎ ባንቴሪዮ እንግዲህ ሮዛን ከርቷት ገንዘቡን ከተቀበለው በኋላ ሉሊትን በሰላም ወደ ቤቷ ወደ ወንድሟ ዳዊት መልሷታል ማለት ነው። ሮዛ እንግዲህ በዛ ሰዓት ግቢ ውስጥ ስታያቸው በጣም ተናዳ ስለነበረ እንዴት ትከዳኛለህ አንተ ካዲ ብላ እንግዲህ አህናቱ ስትመታው ወርቆ ማለት ላይ ድንጋይ መቶት ነበርና በጣም ደብቶ ስለነበረ ሆስፒታል ሄዶ በፋሻ ተጠቅልሎለት ከዛ በኋላ ወደ ቤት ግን ሌላ ማረፊያ ስላልነበረው ወደ ባንቴሪዮ ዳዊት ቤት ነበረ የተመለሰው። አሁን ያለው ዳዊት ቤት ነው። በሮዛ ምክንያት አሁን ለትንሽ ጊዜ መንቀሳቀስ አይችልም፣ ብዙ ሕክምና ካልተደረገለት ማለት ነው። እና እንግዲህ ሮዛ በዚህ ነገር ደስተኛ ናት። አሁን ደግሞ አፉን የሚያሳስር መርዝ ልትሰጠው ትፈልጋለች። ምግብ የምታጎርሰው ደግሞ ሉሊትዬ ናት። ምክንያቱም ባንቴሪዮ በእጁ መንቀሳቀስ አይችልም፣ ማውራት ብቻ ነው የሚችለው። ሰው ደግፎት ነው የሚሄደው ማለት ነው። እና መድኃኒቱን እንግዲህ እንጀራው ላርጋበት ልጅና ለባንቴሪዮ ይህን ነገር ሲጮ ብላ ነበረ ያዘዘቻት። እሷም ደግሞ ልክ እንደሌላ ጊዜው መስሏት ምግቡን ለማጉረስ እንግዲህ ወደ ሳሎን ወስደዋለች። ወደ ሳሎን ከወሰደችው በኋላ ባንቴሪዮ ብቻ አልነበረም ያንን ምግብ ሊመገብ የነበረው። ዳዊትን በድንገት መጥቶ በጣም ርቦኛል ምግቡን እንብላ ብሎ በጉጉት ሲጠብቅ ነበርና ልክ ድራማው ያለቀው ማለት ነው። እና ምግቡን ይበላ ይሆን አይበላም ይሆን? ሉሊትዬ እንግዲህ ለሮዛ ዳዊትን መጥቷል ብላ ለመናገር ወደ ኪችን ገብታ ነበርና ዳዊት መጥቷል ካለቻት በኋላ ምግቡን የምታነሳው ይመስለኛል። የሚበሉት አይመስለኝም። ከበሉ ሁሉም ሰው ነው ቁጭ ብሎ የሚበላው፣ ሁላቸውም ነው ገደል የሚገባው ማለት ነውና እንደምታስቆመው ይመስለኛል ዳዊት እንዳይበላ ማለት ነው። ምክንያቱም ለነገሩ እሷ አሁን ክፋቷ በጣም የባሰ ሆኗል። በተለይ ደግሞ ዳዊት የሉሊት መጥፋት ላይ ሮዛ እጅ እንዳለበት ካወቀ በኋላ አንቋት ሊገላት ሞክሮ ነበርና ለማንም ተራ ሴት ብለህ እኔን ትገለኛለህ? እኔ እኮ እንዳትናደርና እንደዚህ እንዳትሆን ፈልጌ ስለነበረ ነው ዝም ያልኩህ እንጂ አንተ መደበቅ ፈልጌ አልነበረም ብላ እየመለሰችለት ነበርና ለዛ ብላ እሱንም መግደል ትፈልጋለች። ሁላችንም ማስወገድ ትፈልጋለች። እሷ ከገንዘብ ውጪ ሌላ ሰው ማፍቀርም መውደድም አትችልም። በተለይ ደግሞ ክፉ እናት አላት። ከሷ ጋር ተመካክራ ነው ይሄን ነገር እያደረገች ያለችው። መድኃኒቱን ራሱ እሷ ናት አፉን የሚያሳስን መድኃኒት ስጩ ያለቻት ማለት ነው። ስለዚህ ከክፉ እናት ይጠብቀን መድኃኒት